የየመን ጦርነትና የቀይ ባህር ግጭት ስውር ሰለባ የሆነችው ኢትዮጵያ። የየመንን ጦርነት ስንሰማ ብዙውን ጊዜ ስለ አካባቢው ታጣቂዎች፣ በህዝቡ ላይ እየደረሰ ስላለው ሰብአዊ ቀውስ እንዲሁም በኢራንና በሳውዲ አረቢያ መካከል ስላለው የውክልና ግጭት እናስባለን። ነገር ግን ከየመን ድንበሮች በላይ የሚዘረጋ ያልተነገረለት ሌላ ክስተት አለ። ቀይ ባህርን በሚያቋርጡ ዓለም አቀፍ የንግድ መርከቦች ጉዞዎችን ያስተጓጎለ፣ ኢትዮጵያንም ጭምር አሳሳቢ ደረጃ ላይ የጣለ ክስተት። ከሰሞኑ እንደሚሰማው አሜሪካ ከሁቲዎች ጋር ባደረገችው የተኩስ አቁም ስምምነት ጥቃቷን ብታቆምም እስራኤል ተደጋጋሚ አየር ጥቃቶችን በየመን ሁቲዎች ላይ በመፈጸም ላይ ትገኛለች። የሁቲ ታጣቂዎችም በቀይ ባህር በሚያልፉ የንግድና የጦር መርከቦች ላይ ጥቃትን ሲያነዝሩ ቆይተዋል። ይህም በዚህ የባህር ላይ የንግድ መስመር የሚደረገውን እንቅስቃሴ በከፍተኛ ደረጃ ማወኩን የቀጠለ ሲሆን በተለይም የጅቡቲ ወደብን ለውጭ ንግዷ የምትጠቀመው ኢትዮጵያን የግጭቱ ድብቅ ተጎጂ አድርጓታል። በዚህ ጥንቅራችን የየመኑን አውዳሚ ግጭት ኢትዮጵያን እንዴት ባልፈጠረችው ቀውስ ውስጥ እንደዘፈቃት እንቃኛለን። የየመን ግጭት መነሻ። አሁን ያለውን ለመረዳት ጥቂት ወደ ኋላ መመለስ አለብን። የየመን ግጭት መነሻ በአውሮፓውያኑ የጊዜ ቀመር 2011 ላይ የተከሰተው የአረብ አብዮት ነው። ብዙ የአረብ ሀገራትን ያመሳቀለው ይህ አብዮት በየመንም የረጅም ጊዜ ፕሬዝዳንት የነበሩትን አሊ አብዱላህ ሳላህን ከ30 ዓመታት በላይ አስጠብቀው ያቆዩትን ስልጣን እንዲለቁ ያስገደዳቸው የተቃውሞ ማዕበል ነበር። ተተኪያቸው አብድራባህ መንሱር ሃዲ በድህነት በሙስናና በጎሳዎች የእርስ በርስ ሽኩቻ ሕይወቱ የተመሰቃቀለውን ህዝብ ወረሱ። አዲሱ የመንሱር ሃዲ መንግስት ገና ዙፋኑ ባልጸናበት በዚያን ወቅት በሰሜን የመን ከ1990ዎቹ ጀምሮ በአማጺነት የቆየውና ስያሜውን ከመስራቹ ሁሴን አልሁቲ ያገኘው የሁቲ ታጣቂዎች ቡድን ከወደ ሰሜን በኩል በመገስገስ ዋና ከተማዋን ሰንዓን በ2014 ለመቆጣጠር ቻለ። ከአንድ ዓመት በኋላ በሳውዲ የሚመራው ጥምር ጦር ጣልቃ በመግባት የምድር ጦር ኃይሎችን በማሰማራትና የአየር ጥቃትን በመሰንዘር የሃዲን መንግስት ወደ ነበረበት ለመመለስ ያልተሳካ ሙከራ አደረገ። በውጤቱ በሺዎች የሚቆጠሩ ንጹሃን ሲሞቱ፣ ከፍተኛ ቁጥር ያለው የህዝብ መፈናቀል፣ የኢኮኖሚ ውድቀት እንዲሁም የከፋ እርስ በርስ ግጭት አስከተለ። የየመን የእርስ በርስ ጦርነት በፍጥነት መልኩን በመቀየር ወደ ፕሮክሲ ዋር ወይንም የውክልና ጦርነት ተለወጠ። በአንድ በኩል በፖለቲካና በወታደራዊ ኃይል በኢራን የሚደገፉት ሁቲዎች የጦር መሳሪያ፣ ሚሳኤሎችን እና የድሮን ቴክኖሎጂ ሳይቀር ቀርቦላቸዋል በሚል ይወነጀሉ ጀመር። በሌላ በኩል በዓለም አቀፍ ደረጃ እውቅና ያለው የመንሱር ሃዲ መንግስት በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ እና በተዘዋዋሪ በዩናይትድ ስቴትስ እንደሚደገፍ ግልጽ ወጣ። ይህ በየመን ውስጥ ሲካሄድ የቆየው የእጅ አዙር ጦርነት በየመን የውስጥ ፖለቲካ ላይ የበላይነትን ከማረጋገጥ አልፎ በቀጠናውም ሆነ በዓለም ላይ በጣም ወሳኝ ከሆኑት የባህር ላይ መተላለፊያ መስመሮች አንዱ የሆነውን የባቤል መንደብ ስትሬት ለመቆጣጠር ወደሚደረግ ግብግብ ተሸጋገረ። የባቤል መንደብ ስትሬት ቀይ ባህርን ከኤደን ባህረ ሰላጤና ከአረብ ባህር ጋር ያገናኛል። በጣም ጠባብ የሆነ ይህ መተላለፊያ 30 ኪሎ ሜትር ስፋት ብቻ ቢኖረውም በየዕለቱ ከ6 ሚሊዮን በርሜል በላይ ነዳጅ ዘይት ሲያልፍበት 12% የሚጠጋው የዓለም አቀፍ ንግድ ይስተናገድበታል። ይህንን ጠባብ የባህር መስመር መቆጣጠር ለብዙ ሀገራት ስልታዊ ጥቅምን ይሰጣል። በዚህ ስፍራ ላይ የሚደረጉ ግጭቶች የየመንን አጎራባች ሀገራት አልፈው ወደ አውሮፓ፣ እስያ እንዲሁም ወደ ሰሜን እና ምስራቅ አፍሪካ ጭምር ይሻገራሉ። ይህንን በቅጡ የሚረዱት ሁቲዎች በሐማስና በእስራኤል መካከል የጋዛ ጦርነት በተቀሰቀሰበት ወቅት ከፍልስጤማውያን ጋር ተባብረው እንደሚሰሩ በመግለጽ በቀይ ባህር ላይ በሚተላለፉ የጦርና የንግድ መርከቦች ላይ ያነጣጠረ የድሮን እና የሚሳኤል ጥቃት ማድረግ ጀመሩ። የሁቲ ሚሳኤል ጥቃት ዓለም አቀፋዊ የመርከብ ጉዞን ስጋት ያንዣበበበት ሲያደርገው አሜሪካ የባህር ላይ ንግድን ለመጠበቅ ያለመ የባህር ኃይል ጥምረት በመፍጠር ከሁቲ ታጣቂዎች ጋር የተኩስ አቁም እስካደረገችበት ጊዜ ድረስ የተለያዩ የአየር ጥቃቶችን ስታካሄድ ቆይታለች። ሆኖም ዓለም አቀፍ የፖለቲካ ተንታኞች አሜሪካ ከሁቲ ታጣቂዎች ጋር ያደረገችው የተኩስ አቁም ስምምነት እስራኤልን ያላካተተና ከኢራን ጋር ለምታደርገው የኒውክሌር ጦር መሳሪያ ያለማበልጸግ ድርድር እንደ አንድ ቅድመ ሁኔታ የቀረበ እጅ መንሻ እንጂ ግጭቱን ሙሉ በሙሉ ለማስቆም ያለመ ዘለቄታዊ መፍትሄ አይደለም ሲሉ ትችታቸውን እያቀረቡ ይገኛሉ። በእርግጥም በአካባቢው ያለው ወታደራዊ ሰፈራ በቁጥርም በአይነትም አድጓል። አሁንም ቢሆን ኢራን ለሁቲ ታጣቂዎች በቀጥታም ሆነ በተዘዋዋሪ የምታደርገው ድጋፍ ከአሜሪካ፣ ከእስራኤል እና ከባህረ ሰላጤ ሀገራት ጋር ያለውን ውጥረት እያባባሰ ነው። ግጭቱ በቀጥታ የሚካሄድበትን የባቤል መንደብ ስትሬት ለውጭ ንግዳቸው በዋነኛ መተላለፊያነት የሚጠቀሙት እንደ ቻይና እና ህንድ ያሉ ሀገራት ሳይቀሩ ስጋታቸውን እየገለጹ ይገኛሉ። ለብዙ ዘመናት በየመን እና በጅቡቲ መካከል የሚገኘው ባቤል መንደብ በኩል ይካሄዱ የነበሩ የንግድ መርከብ ጉዞዎች በጣም ረጅም እና ብዙ ወጪ ወደሚጠይቁ አማራጭ የባህር ላይ የንግድ መስመሮች የተዘዋወሩ ነው።
በተለይም ለሀገራችን ኢትዮጵያና አጎራባች ሀገራት ለወትሮ አማራጭ አልባ የንግድ ኮሪደር የነበረው ቀይ ባህር የግጭት ኮሪደር ከሆነ ውሎ አድሯል። ኤርትራ ነፃ ከወጣችበት ከአውሮፓውያኑ የጊዜ ቀመር ከ1993 ዓ.ም ጀምሮ ወደብ አልባ የሆነችው ኢትዮጵያ እንደ ነዳጅ፣ የአፈር ማዳበሪያና መድኃኒቶች ያሉ ወሳኝ አቅርቦቶችን ጨምሮ ከ90 እስከ 95 በመቶ የሚሆነው ገቢና ወጪ ንግዷን በቀይ ባህር ዳርቻ በተለይም በጅቡቲ ወደብ በኩል እያካሄደች ትገኛለች። በቀይ ባህር የንግድ መስመር ላይ የሚፈጠር ማንኛውም አይነት መስተጓጎል የኢትዮጵያን ኢኮኖሚ በቀጥታ ይነካል። እየጨመረ የመጣው የመጓጓዣ ወጪና የኢንሹራንስ አረቦን የተራዘሙ የመርከብ ጉዞዎች እና መዘግየቶች አሁን ላይ የዕለት ተዕለት ተግዳሮቶች ሆነዋል። ይህን ተከትሎ ለጊዜው በንግዱ ዘርፍ ላይ ብቻ የተስተዋለው መስተጓጎል በሀገር ውስጥ ግጭቶች ለተዳከመው የኢትዮጵያ ኢኮኖሚ ከጉዳቱን ለማገገም የሚወስድበትን ጊዜ ማራዘሙ አይቀሬ ነው። የኢትዮጵያ ዋና የባህር መውጫ የሆነችው ጅቡቲ ለዓለም ሀያላን ሁሉ ስትራቴጂካዊ ማዕከል ነች። ከአሜሪካ፣ ከቻይና፣ ከፈረንሳይ እና ከሌሎችም ሀገራት ለተውጣጡ የባህር ኃይል ሰራዊቶች የጦር ሰፈሮችን አከራይታ በማስተናገድ ላይ ትገኛለች። ወደቦቿ ለኢትዮጵያ ብቻ ሳይሆን በቀይ ባህር ውስጥ ህልውናቸውን ለሚያስቀጥሉ የዓለም ሀገራት እጅግ ሲበዛ ወሳኝ ናቸው። በአባይ ወንዝ አጠቃቀምና በታላቁ የህዳሴ ግድብ ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ያለችው ግብጽ እንኳን ሳትቀር በጅቡቲ የሎጂስቲክ ማዕከል ስትል የጠራቸውን ፕሮጀክት ለመገንባት ውሉ ያልታወቀ ስምምነት ፈጽማለች። ጅቡቲ ከጊዜ ወደ ጊዜ ጂኦፖለቲካዊ የስበት ማዕከልነቷ እየጨመረ ነው። ኢትዮጵያም ተጨማሪ የወደብ አማራጮችን መቃኘት ከጀመረች ሰነባብታለች። ለአብነት ከሶማሊላንድ እና ከሶማሊያ ጋር ያደረገቻቸው ስምምነቶች ተጠቃሽ ናቸው። ከዚህም ባለፈ ዘመናት ያስቆጠረውን የባህር በር የማግኘት ጥያቄዋን በግልጽ የውጭ ፖሊሲው አካል በማድረግ እየተንቀሳቀሰች ትገኛለች። እነዚህን ጥረቶች እስኪሰምሩ ድረስ ጊዜና ማገድ መፍጀታቸው አይቀሬ ነው። እስከዚያው ድረስ ኢትዮጵያ ለመቆጣጠር የሚያዳግት ጂኦፖለቲካዊ ማዕበል ታጋች እንደሆነች ትቆያለች። የየመን ጦርነት ገና አላበቀም፣ ውጤቱም እየተስፋፋ ነው። ግጭቱ በዘገየ ቁጥር ብዙ ሀገራት በኢኮኖሚ፣ በወታደራዊ ወይንም በዲፕሎማሲው መስክ ወደ አዙሪቱ ይጎተታሉ። ቀይ ባህር ለኢትዮጵያ የንግድ መስመር ብቻ ከመሆን ያለፈ ትርጉም ያለው ጥልቅ ጉዳይ ነው። በአሁኑ ወቅት በዋናነት በየመን ግጭት ምክንያት ይህ የባህር መተላለፊያ ከፍተኛ አደጋ ላይ ወድቋል። ኢትዮጵያ የሌላ ሀገር ጦርነት የራሷ ዋነኛ ቀውስ ከመሆኑ በፊት በዲፕሎማሲያዊ ግንኙነት፣ በክልላዊ ትብብር ወይም ስትራቴጂካዊ ለውጦች በማድረግ የባህር ላይ የወደፊት ዕጣ ፈንታዋን የሚያረጋግጥ መንገድ ለመቀየስ ትገደዳለች። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ።